የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም የደብረ ጽዮን ገብረ ሚካኤልን ጨምሮ 48 የህወሓት ባለስልጣናት የትግራይ ጊዜያዊ መንግስት ኃላፊዎችና የትግራይ ተወላጆች የባንክ ሂሳብ ታገደም። በሙሰኝነታቸው እንደተነሱ የሚነገርላቸው ተስፋዬ ዳባን ተክተው ሚኒስትር ዴኤታ የተደረጉት የኦህዴድ ብልጽግናው ቸርነት ሆርዶፋም ስራቸውን የህወሓትና የትግራይ ተወላጆችን የባንክ ሂሳብ በማገድ ጀምሯል። በእገዳው ውስጥ ስምረት የተሰኘው ድርጅት ደጋፊዎች መካተታቸው ያሳሰባቸው ሰዎችም ምልጃ መግባታቸውን ሰምተናል። በቀዳሚነት የምንመለከተው ጉዳይ ይሆናል። የአብይ አህመድ አማካሪ ጌታቸው ረዳ ከጠቅላይ ሚኒስትራቸውና ብሔራዊ ጥቅም ጋር አያይዘው አቶ ጀዋር መሐመድን ከሷል። አቶ ጀዋር በበኩላቸው ለየትኛው ጌታቸው ምላሽ ልስጥ የሚል ምላሽን አቅርቧል። ትሰሙታላችሁ። ጽህፈት ቤቱ የደረሰውን ፍንዳታ በተመለከተ ማብራሪያ አቅርቧል። የመቀለ ነዋሪ ተረጋግቶ አካባቢውን እንዲጠብቅ ሲልም ጥሪ አስተላልፏል። ተጨማሪውን አዘጋጅተናል። ሻዕቢያ ኢትዮጵያ የሚለውን ስሟን ካገኘች ገና 150 ዓመቷ ነው ሲል አጣጣለም። የኤርትራው አገዛዝ ኢትዮጵያ የሚለው ስም ከቅኝ ግዛት ለመሸሽ ሲባል የመጣ አዲስ እና በዲፕሎማሲ ምክንያት እየተገኘ ነውም ብሏል። ሌላኛው መረጃችን ነው። ፓርቲው ዓለም አቀፍ የመገናኛ ብዙሃን የሰላማዊ ሰዎችን ግድያ ለመላው ዓለም ተደራሽ እንዲያደርጉ ጥሪ አቀረበም። ለአፍሪካ ህብረት ዘገባ አዲስ አበባ የሚገኙት የመገናኛ ብዙሃኑ በኢትዮጵያውያን ላይ የሚፈጸሙ የድሮን ጥቃቶችን ሽፋን እንዲሰጡም ጠይቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። የደብረ ጽዮን ገብረ ሚካኤልን ጨምሮ የ48 የህወሓት ባለስልጣናት የትግራይ ጊዜያዊ መንግስት ኃላፊዎችና የትግራይ ተወላጆች የባንክ ሂሳብ ታገደም። በሙሰኝነታቸው እንደተነሱ የሚነገርላቸው ተስፋዬ ዳባን ተክተው ሚኒስትር ዴኤታ የተደረጉት የኦህዴዱ ቸርነት ሆርዶፋም ስራቸውን የህወሓትና የትግራይ ተወላጆችን የባንክ ሂሳብ በማገድ ጀምረዋል ተብሏል። በእገዳው ውስጥ የትግራይ ክልል መንግስት ምክትል ፕሬዚደንትም ተካተዋል። በእገዳው ውስጥ ስምረት የተሰኘው ድርጅት ደጋፊዎች መካተታቸው ያሳስባቸው ሰዎች ምልጃ መግባታቸው ታውቋል። የታገደው የባንክ ሂሳብ ያለው የሂሳብ ልውውጥን በአስቸኳይ እንዲላክ ተጠይቋል። ባሳለፍነው ጥር 28 ለ17 ባንኮች የፍትህ ሚኒስትር ዴኤታ የጻፉት ደብዳቤ እንደሚያመላክተው የህወሓትና የጊዜያዊ መንግስቱ የስራ ኃላፊዎችና ከትግራይ ሰው የተወለዱ ሰዎችን የባንክ ሂሳብ እንዲታገድ ተወስኗል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና የድርጅቱ ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ፣ የማዕከላዊ ኮሚቴ አባላቱ አብርሃም ተከስተ፣ ጌታቸው አሰፋ፣ አዲስ ዓለም ባሌማና ሰለሞን ኪዳን የሚገኙበትም ሲሆን የትግራይ ክልል ጊዜያዊ መንግስት አመራር አባላትም ተካተውበታል። ከነዚህ ውስጥ ደግሞ ራሱ የብልጽግናዎች ጠቅላይ ሚኒስትር አምና አቋቋምኩት ባለው የጊዜያዊ መንግስት ውስጥ ምክትል ፕሬዚደንት የሆኑት አማኑኤል አሰፋም ይገኛሉ። ብልጽግና በስራ ላይ ያለን የክልል ምክትል ፕሬዚደንት አካውንትን በይፋ እንዲታገድ ሲያደርግም ይህ የመጀመሪያው ሳይሆን አይቀርም። ከ48ቱ ግለሰቦች መካከል 15 ጀነራሎችና አንድ ኮሎኔልም የሚገኙበት ሲሆን በቅርቡ ከእስር የተፈቱት ጀነራል ክንፈዳኘው፣ ጀነራል ህንጻ ወልደ ጊዮርጊስ፣ ጀነራል መግባይ ኃይልም፣ ጀነራል ማአሾ በየነና ጀነራል ብርሃኔ ነጋሽም ተካተዋል። ኢትዮ ፎረም የተመለከተው የእግድ ትዕዛዙ ሌሎች ወታደራዊ ማዕረግ ያላቸው ግለሰቦችን ያካተተ ሲሆን የትግራይ ተወላጅ የሆኑ ሰዎችም አሉበት። የብልጽግናው አገዛዝ በትግራይ ክልል ከበባና ክልከላ አድርጎ ውጊያ ባካሄደበት የሁለት ዓመቱ ጦርነት ከትግራይ ውጭ የሚኖሩ 500 ሺህ አካባቢ የሚደርሱ የትግራይ ተወላጆችን የባንክ አካውንት ዘግቶ እንደነበርም የዓለም የሰላም ፋውንዴሽን ማስነበቡ አይዘነጋም። ይህንኑ የጀመረው የሚመስለው የብልጽግናው መንግስት አሁንም የትግራይ ተወላጆችን አካውንት መዝጋትም ጀምሯል። እገዳው ውስጥ የብልጽግና የትግርኛ ክፍል ነው የሚባልለት ስምረት ፓርቲ ደጋፊ ናቸው የሚባሉና አዲስ አበባ ውስጥ የሚኖሩ የትግራይ ተወላጆችና የቀድሞ የክልሉ መንግስት ሰዎችም ተካተዋል የተባለ ሲሆን ይህንንም ለማስወጣት ጠቅላይ ሚኒስትሩን መማለድ ተጀምሯል ሲሉ የፍትህ ሚኒስቴር ምንጮቻችን ነግረውናል። በጌታቸው ረዳ ይመራ በነበረው ጊዜያዊ መንግስት ውስጥ ትልልቅ ኃላፊነት የነበራቸው ሰዎችም ተካተው ነበር የሚሉት እነዚሁ
ምንጮች እነዚህን በስልክ ተደውሎ ከእግዱ ዝርዝር ላይ ሰርዟቸው ተባልን ሲሉም ነግረውናል። የኦህዴድ ብልጽግና ቀንደኛ አባል የሆኑትና በፍትህ ሚኒስትር ዴኤታነት ሲሰሩ ቆይተው ሙስና አበዛ ተብለው እንደተነሱ የተነገረባቸው ተስፋዬ ዳባን ተክተው በቅርቡ የተሾሙት ቸርነት ሆርዶፋም ይህንኑ የእግድ ደብዳቤ በማውጣት ስራቸውን ጀምሯል። የባንክ ሂሳባቸው እንዲታገድባቸው ከተካተቱት ውስጥም የአሁኑ የአብይ አህመድ አማካሪ ጌታቸው ረዳ ይመሩት በነበረው ጊዜያዊ መንግስት ውስጥ ሲሰሩ የቆዩት ቴዎድሮስ ሀጎስና ተክለወይን ያሰፋም ይገኛሉ። በ48ቱ ሰዎች ስም የተከፈተ ሂሳብ ብቻ ሳይሆን በግልም ይሆን በጋራ ወይንም በውክልና በዚህ ደብዳቤ በስም ካልተጠቀሱ ሰዎች ወይም ድርጅቶች ጋር በከፈቱት ቁጠባና ተንቀሳቃሽ ሂሳብ ውስጥ በአሁኑ ሰዓት ያላቸውን የሀገር ውስጥ ገንዘብ፣ የከበሩ ማዕድናት፣ የውጭ ሀገር ገንዘብ፣ በባንክ ያላቸው አክሲዮን ድርሻና ሼር ታግዶ እንዲቆይና ሂሳቡ ከተከፈተበት ጊዜ ጀምሮ በሂሳቡ ላይ የተደረጉ እንቅስቃሴዎችን የሚያሳይ ባንክ ስቴትመንት እንዲሰጥም ጠይቋል። የአብይ አህመድ አማካሪ ጌታቸው ረዳ ከጠቅላይ ሚኒስትራቸውና ብሔራዊ ጥቅም ጋር አያይዘው አቶ ጀዋር መሐመድን ከሷል። አቶ ጀዋር በበኩላቸው ለየትኛው ጌታቸው ምላሽ ልስጥ የሚል ምላሽ አቅርበዋል። ከሰሞኑ በዋናነት ሮይተርስ ያሰራጨውና የብልጽግናው መንግስት ለሱዳን አማጺ ኃይል የጦር ካምፕ መገንባቱ በተለይ ደግሞ በአየር ኃይል የታገዘ ውጊያ በሚደረግበት የሱዳኑ ጦርነት ከህዳሴው ግድብ ቅርብ ርቀት ይህንን ማድረጉን ተከትሎ በርካቶች ጥያቄዎችን ሲያቀርቡ ሰንብተዋል። ፖለቲከኛ አቶ ጀዋር መሐመድ አንዱ ሲሆኑ አብይ አህመድ በኢትዮጵያ ውስጥ ለአርኤስኤፍ የስልጠና ካምፕ ማቋቋሙ ብቻ ሳይሆን ከኢትዮጵያ ዜጎችንም ከሱዳን ልዩ ኃይል ጎን ሆነው እንዲዋጉ እያደረገ ነው ሲሉ መግለጻቸው አይዘነጋም። ፖለቲከኛው በማብራሪያቸው ከዚህ ኃይል ጋር ሆነው እንዲዋጉ የተካተቱት ደግሞ የቀድሞ የኢትዮጵያ የመከላከያ ሰራዊት አባላት፣ የክልል ልዩ ኃይሎችና በሀገር ውስጥ ጦርነት ለመንግስት እጅ ሰጥተው የነበሩ አማጽያን እንዳሉበት መገለጹንም አንስቷል። ሪፖርቶች እንደሚያመላክቱት ከኢትዮጵያ የተመለመሉ ኃይሎች ከሱዳንና ከደቡብ ሱዳን ከመጡ የአርኤስኤፍ ተዋጊዎች ጋር በመሆን በአሁኑ ወቅት በዳማሴን አካባቢ በመስፈር ድንበር ተሻግረው ጥቃት ለመፈጸም እየተዘጋጁ ነው። ይህ ጥምረት ደግሞ የኢትዮጵያ መንግስት በሱዳን የውስጥ ቀውስ ውስጥ ይበልጥ እንዲሳተፍ በማድረግ ከባድ መዘዝን ሊያስከትል ይችላል የሚል ማስጠንቀቂያን ማስፈረው ነበር። ይህንን ጉዳይና ወቅታዊውን አለቃቸውን አብይ ሊከላከሉ የተከሰቱት ደግሞ አቶ ጌታቸው ረዳ ናቸው። ገዢውን ፓርቲ መጥላትህ በመንግስት ፖለቲካና ብሔራዊ ጥቅሞች መካከል ልዩነት ከማስቀመጥ ግዴታ ነጻ ያደርግህም በማለት ይጀምራሉ አቶ ጌታቸው። ብልጽግና ለዲጂታል ሚሊሻው እንደሚሰጠው መንግስታዊ ትዕዛዝ ታዘው ወይንስ የራሳቸው የግል አቋም ነው የሚለውን ያላብራሩት የአብይ አህመድ አማካሪ አቶ ጌታቸው ረዳም አቶ ጀዋርን የምታካፍላቸው ሀሳቦች በነጠላ ሲታዩ እውነት ሊሆኑ ይችላሉ፣ ነገር ግን ከኢትዮጵያ ስትራቴጂክ አውድ የተነጠሉ እውነታዎች በቀላል ወደ ተሳሳተ ትርክት ይቀየራሉ ሲሉም ይከሳሉ። ጌታቸው ኢትዮጵያ በሱዳን ጉዳይ ላይ በዝምታ ተመልካች መሆን አትችልም ሲሉ አክለው ግብጽና ሌሎች የቀጠናው ሀገራት በሱዳን ቀውስ ውስጥ የራሳቸውን ጥቅም እያሳደዱ ባሉበት ሁኔታ ኢትዮጵያ ብቻዋን ገለልተኝነት እንድታሳይ መጠበቅ ስትራቴጂካዊ ኪሳራ እንደሆነ እያነሱም ጽፈዋል። ፖሊሲን መተቸት ተገቢ ነው፣ ይሁን እንጂ እያንዳንዱን እንቅስቃሴ ከጠቅላይ ሚኒስትር አብይ አህመድ መንግስት የመነጨ ስህተት ብቻ አድርጎ ማቅረብ የትንታኔ ቦታን በፓርቲ ጥላቻ የመተካት አደጋ አለው ሲሉም አጋርተዋል። አቶ ጀዋር መሐመድንም በመንግስትና በብሔራዊ ጥቅም መካከል ልዩነትን መፍጠር የተሳናቸው አድርገው አቅርበዋል። ይህንን የአቶ ጌታቸው ረዳን ክስ ተከትሎ ምላሽ የሰጡት አቶ ጀዋር መሐመድ ደግሞ ጌታቸው እያለን ያለው አብይ አህመድ የኢትዮጵያን ብሔራዊ ጥቅም የሚያስጠብቀው ጄኖሳይድ የፈጸመውን የጃንጃዊድ ሚሊሻን በመደገፍና እኛንም ወደ ሱዳኑ ጦርነት ጎትቶ በማስገባት ነውን ሲሉ ይጠይቁና ለነገሩ ለየትኛው ጌታቸው ረዳ ምላሽ እንደምሰጥ እርግጠኛ አይደለሁም ብለው ቪዲዮ አያይዘዋል። ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆኑ የሚችሉ እሳትና ጭድ የሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6 ሰዎችም ይቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ የሥርዓቱ በሚፈልገው ደረጃ እነኚህን ነገሮች መዋጋት አለመቻሉን የሚያሳይ ነው። ይሄን ስል እንዳልኩት አብዛኛው ህዝብ ዘንድ በሚሊዮኖች በሚቆጠረው ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተዋል ነው። ለቁማር ስላልተተወም ጭምር ነው። ባይዘወይ በትንሽ አጋጣሚ በስህተት ትልቅ ቦታ ላይ ደርሰው ትልቅ አደጋ የሚያደርሱ ትንሽ ሰዎች ምሳሌ ከፈለክ አብይ አህመድ እንደዚህ አይነት ደረጃ ጊዜ ተወስዶ ልንወያይበት የሚገባ ትልቅ ዶክመንት ስለሆነ ይሄንን ከንግግር በዘለለ ወደ ጽሁፍ ቀይረው ያቀረቡልን ጠቅላይ ሚኒስትር ማመስገን ፈልጋለሁ።
ሻቢያ ኢትዮጵያ የሚለውን ስሟን ካገኘች ገና 150 ዓመቷ ነው ሲል አጣጣለም። የኤርትራው አገዛዝ ኢትዮጵያ የሚለው ስም ከቅኝ ግዛት ለመሸሽ ሲባል የወጣ አዲስ እና በዲፕሎማሲ ምክንያት የመጣም ነው ብሎታል። ለ60 ዓመታት በጸረ ኢትዮጵያ እንቅስቃሴዎቹ የሚታወቀው የሻቢያው አገዛዝ በተለያዩ ዘመናት ኢትዮጵያና ኢትዮጵያዊነትን በማጣጣል ሀገራዊ አንድነትን ለማፍረስ በመንቀሳቀስና በመዝመት እንደዚሁም በማዝመት ይታወቃል። በቅርቡ ከአብይ አህመድ ጋር በፈጠረው ቅንጅትም በኢትዮጵያዊነቱ የማይደራደረውን ለኢትዮጵያ አንድነት ሉዓላዊነትና ነጻነት ሲል ብዙ ዋጋ የከፈለውን እንደዚሁም የኢትዮጵያ መሰረት የሆነውን የትግራይ ህዝብን ኢትዮጵያን የሚያፈርስ ጠላት ብለው በርካቶች ለሞት 1 ሚሊዮኑን ለመፈናቀልና ወደ 30 ቢሊዮን ዶላር የሚገመት ሀብቱን ደግሞ ለውድመት ዳርጓል። ከኦህዴድ ብልጽግናና አጋሮቹ ጋር ሆኖ በኢትዮጵያ ውስጥ በ2013 የለኮሰው እሳት እስካሁንም ያልበረደ ሲሆን ሀገራዊ አንድነቱን በማናጋትም ጉልህ ሚና ተጫውቷል። እንዲህ ባለ ጸረ ኢትዮጵያ ተግባራቱና እንደ አብይ ያሉ አጋሮችን ይዞ ኢትዮጵያን ትርምስ ውስጥ በመክተት የሚታወቀው ሻቢያ አሁን ደግሞ ኢትዮጵያ የሚለውን ስም በማጣጣል ላይ ያተኮረ ዘመቻ ጀምሯል። የአገዛዙ የፕሮፓጋንዳ ልሳን በሆነው ሀዳስ ኤርትራ በኩል ባሰራጨው ሀተታ ኢትዮጵያ የሚልን ስም በዲፕሎማሲያዊ ምክንያት የመጣና በፊትም ያልነበረም እንዲህ ያለው ስያሜም 150 ዓመት ያልሞላው እንደሆነ በመጥቀስ ሀገራዊ ሴትን ብቻ ሳይሆን የኢትዮጵያ ስምንም አጣጥሏል። ኢትዮጵያ የሚለውን ስም አውሮፓውያን ወደ አፍሪካ ከመምጣታቸው በፊት መላው ጥቁር አፍሪካውያን ለመጥራት ይጠቀሙበት የነበረም የጋራ ስም እንጂ ለአንድ የተወሰነ ሀገር የተሰጠ አልነበረም የሚለው ሻቢያ አቢሲኒያ ወይንም ሀበሻ የሚለው ስም ለዘመናት የሀገሪቱ መታወቂያ ሆኖ ቆይተዋል በማለት ኢትዮጵያ የሚለው መጠሪያ ለአሁኗ ኢትዮጵያ የሚበዛባት የጥቁሮች ሁሉ ስም ነበር ባይ ነው። ከ150 ዓመታት በፊት በ19ኛው ክፍለ ዘመን አጋማሽና በ20ኛው ክፍለ ዘመን መጀመሪያ የአውሮፓ ሀያላን አፍሪካን ለመቀራመት ሲነሱ በወቅቱ የነበሩት የአቢሲኒያ መሪዎች ሀገሪቱ ከጥንታዊቷና መጽሐፍ ቅዱሳዊቷ ኢትዮጵያ ጋር ያላትን ቀጥተኛ ቁርኝት ለማሳየት ኢትዮጵያ የሚለውን ስም በይፋ መጠቀም ጀመሩ በማለትም በዲፕሎማሲያዊ ጫና ምክንያት የማይመጥናትን ስም ለራሷ ወስዳለች እያለም ይተርሳል። አቢሲኒያ የሚለው ስም ኢትዮጵያ ተብሎ እንዲቀየር የተደረገው በወቅቱ የነበረውን የታሪክ ትርክት ለመቀየር ታስቦ መሆኑ ነው የሚለው የሻቢያው ልሳን አቢሲኒያ የሚለው ስም የተወሰኑ ብሔረሰቦችን ብቻ የሚወክል ነበር። ሁሉንም የሚያቀፍ ስም ፍለጋም ኢትዮጵያ የሚለው መጠሪያን መረጡ። ይህም ሀገሪቱ ከጎረቤት ሀገራት ጋር በነበራት ግንኙነትና በድንበር ጉዳዮች ላይ የተሻለ የሞራል የበላይነት እንዲኖራት ረድቷታል በማለትም ይቀጥላል። ኢትዮጵያ የሚለው ስም የሀገሪቱ ብሔራዊ መለያ እንዲሆን የተደረገው ጥረት በመጨረሻም በዓለም አቀፍ ደረጃ ተቀባይነት አግኝቶ አቢሲኒያ የሚለው ስም ቀስ በቀስ እንዲረሳ ሆኗልም ብሏል። የኢትዮጵያን እሴቶች በማንቋሸሽ የኢትዮጵያ ሀብትን በመዝረፍ ኢትዮጵያን በመውረርና እርስ በርስ በማዋጋት ለዘመናት የኖረው ሻቢያ አሁን ደግሞ መላ ጥቁር ሊጠራበት ይገባን የነበረ ስም ወስዳም ኢትዮጵያ ተባለችብን እያለ ነው። የ33 ዓመት ዕድሜ ያላትን ወጣትና ትንሽ ሀገር የሚመራው ሻቢያ ጥንታዊቷን ኢትዮጵያን ሲያጣጥል የመጀመሪያው አይደለም። ከዚህ በፊትም ፕሬዝደንት ኢሳያስ በሰጡት ቃለ ምልልስ የ3000 ዓመት ታሪክ አለን የሚሉት ተረት ነው ማለታቸው አይዘነጋም። ተረት መፍጠር የ3000 ዓመት ባለ ታሪክ ነን እያሉ መናገር አመላችሁ ነው። ተረት ጽህፈት ቤቱ የደረሰውን ፍንዳታ በተመለከተ ማብራሪያ አቅርቧል። የመቀለ ነዋሪ ተረጋግቶ አካባቢውን እንዲጠብቅም ጥሪ አስተላልፏል። ትናንት በመቀለ ከተማ ከምሽቱ 3 ሰዓት ከ30 አካባቢ የፈንጂ ፍንዳታ መከሰቱን መዘገባችን ይታወሳል። ይህ ፍንዳታ ግን በሰውና በንብረት ላይ ያደረሰው ጉዳት የለም። የትናንት ነው ፍንዳታም ከሳምንታት በፊት ተመሳሳይ አይነት ጥቃት የደረሰበት ቦታ ላይ የተከሰተም ነው። የሆኖ ሆኖ የከተማዋ ሰላምና ጸጥታ ጽህፈት ቤት ለመቀለ ኤፍኤም በሰጠው መረጃ ምሽት 3 ሰዓት ከ30 አካባቢ በአዲ ሀቂ ክፍለ ከተማም መቀለ ዩኒቨርሲቲ አዲ ሀቂ ካምፓስ ዙሪያ የፈንጂ ፍንዳታ ተከስቶ ነበር ሲል አሳውቋል። የፈነዳው ፈንጂ የመቀለ ከተማን ሰላምና ጸጥታ ለማናጋትና ህዝቡንም ለማሸበር አላማ ባላቸው የጥፋት ኃይሎች ሆነ ተብሎ የተፈጸመ ነው ያለው ጽህፈት ቤቱ ጥቃቱ በሰውም ሆነ በንብረት ላይ ያደረሰው ምንም አይነት ጉዳት ባይኖርም በፍንዳታው ድምጽ በርካታ ህዝብ ተደናግጧል ሲል ግን አሳውቋል። ፍንዳታው የመቀለን ህዝብ ለማሸበር የካቲት 11 በዓልን በሰላም እንዳይከበር በሚፈልጉ ተላላኪዎች ሆነ ብሎ የተፈጸመ ነው ሲል አክሏል። ከወራት በፊትም በተመሳሳይ ቦታ መሰለ ሽብር ተግባር ተፈጽሞ ነበር በሚልም ጠቅሷል። ይህንን ድርጊት የፈጸሙ ጸረ ህዝብ ኃይሎችን በቁጥጥር ስር ለማዋል የመቀለ ከተማ ፖሊስ ከሚመለከታቸው የጸጥታ አካላት ጋር በመተባበር በትኩረት እየሰራ ነው ይላል። ህብረተሰቡ ተረጋግቶ አካባቢውን መጠበቅ እንዳለበት የሚጠቁመው ጽህፈት ቤቱ ስለ ፍንዳታው አፈጻጸምና ስለ ፈጻሚዎቹ የሚመለከት ዝርዝር ማጣራት ተጠናቆ ሲያልቅ ይፋ ይደረጋል ሲልም አሳውቋል። ከቅርብ ጊዜ ወዲህ በትግራይ ክልል ያለው ሁኔታና በመገናኛ
በመገናኛ ብዙሃን የሚጻፉ ጉዳዮች ሁሉም ነዋሪዎችን ስጋታቸውን እንዲጨምር ያደረጉ ሆኗል። ክልሉ ካለፈው ወደ ማፋሳሽ ጦርነት ገና ያላገገመ ቢሆንም አሁንም የሚታየው የጦርነት መሰል ድባብ ግን ለነዋሪዎች ጭንቀትን እየፈጠረ ያለ ነው። ፓርቲው ዓለም አቀፍ የመገናኛ ብዙሃን የሰላማዊ ሰዎችን ግድያ ለመላው ዓለም ተደራሽ እንዲያደርጉ ጠየቀም። ለአፍሪካ ህብረት ዘገባ አዲስ አበባ የሚገኙ የመገናኛ ብዙሃን በኢትዮጵያውያን ላይ የሚደርሱ የድሮን ጥቃቶችን ሽፋን እንዲሰጡም ጥሪ አቅርቧል። የሀገር ውስጥ የመገናኛ ብዙሃንን ከማሳደድ አልፎ የውጭ ሚዲያዎችን እያገደ የሚገኘው ብልጽግና ከሰሞኑ ሪፖርት ያሰራጨበትን ሮይተርስን ከህብረቱ ዘገባዎች አክሬዲቴሽን በመንጠቅ እንደከለከለው መዘገባችን ይታወሳል። እንዲያም ሆኖ ዓለም አቀፍ የመገናኛ ብዙሃን ለህብረቱ ስብሰባ ዘገባዎች ወደ አዲስ አበባ አቅንተዋል። ኢሃፓም ዓለም አቀፍ የመገናኛ ብዙሃን የአፍሪካ ህብረት ጉባኤን ሽፋን በሚሰጡበት ወቅት በኢትዮጵያ የሚፈጸሙ ከፍተኛ የሰብአዊ መብቶች ጥሰቶችን በመዘገብ ለዓለም አቀፉ ማህበረሰብ ተደራሽ እንዲያደርጉ ጠይቋል። ፓርቲው ባወጣው መግለጫ የመገናኛ ብዙሃኑ በኢትዮጵያ የአፍሪካ ህብረት የመሪዎች ጉባኤን በሚዘግቡበት ወቅት የእውነት ፈላጊነትን፣ የነጻነትና ለህዝብ ተጠያቂ የመሆን መሰረታዊ የጋዜጠኝነት መሪዎችን እንዲያከብሩ አሳስቧል። ኢሃፓ በአዲስ አበባ የሚካሄዱ ዲፕሎማሲያዊ መድረኮች የዓለምን ትኩረትን ቢስቡም በአማራ በኦሮሚያና በትግራይ እንደዚሁም በሌሎች አካባቢዎች የሚገኙ ማህበረሰቦች የሰው አልባ አውሮፕላን የድሮን ጥቃቶችና የሲቪል ሰዎችን ሞት ጨምሮ አሁንም ለጥቃት እየተጋለጡ እንደሚገኙም ጠቅሷል። እነዚህን እውነታዎችን መርምሮ አለመዘገብ በሚሊዮን የሚቆጠሩ ሰዎች ድምፅ እንዳይሰማና ስቃያቸው እንዳይታይ የማድረግ አደጋ አለው ሲልም አስጠንቅቋል። በዚህም ለእነዚህ ዓለም አቀፍ የመገናኛ ብዙሃን ጥሪውን አስተላልፏል። ከአዲስ አበባ ውጭ ስላሉ ቀጣይ ጥቃቶች የተረጋገጡ መረጃዎችን እንዲፈልጉም ጥቃት ከደረሰባቸው ማህበረሰቦች ከሰብአዊ እርዳታ ሰራተኞችና ከገለልተኛ ታዛቢዎች ጋር እንዲነጋገሩ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾችና በሺዎች የሚቆጠሩ ንጹሐን ዜጎች በመንግስት አማካኝነት ለአመታት ያለ ግፍ ታስረው የሚገኙባቸውን እስር ቤቶችን እንዲጎበኙ በጥንቃቄ በሚዛናዊነትና በድፍረት እንዲዘግቡ የሰላማዊ ሰዎች ስቃይ በመሪዎች ስብሰባና በአዲስ አበባ ደማቅ መብራቶች እንዳይሸፈን እንዲያደርጉ ነው ጥሪውን ያስተላለፈው። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።